አማራውም ያገባዋል ኦሮሞም ያገባዋል የትግራይ ልጅ ያገባዋል ልበልሽ ነቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሙንነ ወረት በሌለው ፍቅር በፍጹም ፈገግታና ስስት የተኖረ ህይወት ካልተበረዘ ማንነት ጋር ለዛ ባለው ድምጽ ከልጅነት እስከ ዕውቀት ሀገሩን ቤተሰቡን ሙያውን በአደባባይ አንግሷል። ሰማኸኝ በለው ሰሜ ባላገሩ በጣና ዳር ፈርጧ ባህር ዳር ከተማ በ1960 ዓ.ም ተወለደ። ባላገርነትን መዋቢያው አድርጎ ወደ አድናቂዎቹ ብቅ ያለው ገና በ14 ዓመቱ ነበር። በ1982 በነበረው የሽግግር ጊዜ ኪነቶች ሲፈተኑ ወደ አዲስ አበባ መምጣቱ ግድ ሆነ። በተለያዩ ምሽት ቤቶች እየሰራ የመጀመሪያ አልበሙን በታንጎ ሙዚቃ ቤት አማካኝነት አሳትሟል። አከታትሎም 7 ተወዳጅ አልበሞቹን ሰርቷል። አብረን ያደግነው እሱ ቀበሌ 3 ነው፣ እኔ ደግሞ ቀበሌ 10 ነኝና ግሻባይ አዮማ እሱ በሚሰራበት ሰዓት እኔ ስፖርተኛ እግር ኳስ ተጫዋች ነው የነበርኩት። ግን ውሏችን በየቀኑ እንገናኝ ነበር። ብዙ ጊዜ ከኔ ጋር ደፋ ቀና ብሏል ብዬ አስባለሁና በዚህ አጋጣሚ በመድረክ ስራዎች ተገናኘን። ጀማሪ ነበርኩኝ ያኔ እና ለመጀመሪያ ጊዜ ሳገኛቸው ደስ ብሎኝ ነበር። ገና ሙዚቃ መጀመሪያ ነበር እና ካገኘዋቸው ድምጻያን መጀመሪያ ሰማኸኝ በለው ነውና እኔ ደብረ ማርቆስ ተወለድኩኝ። ሰማኸኝ ባህር ዳር የተወለደው እና ወደ ኪነ ጥበብ መስመር ስንመጣ ገና በወጣትነት ነው የጀመርነው አዮማ በሚባልና ስለዚህ የዛን ጊዜ ጀምረን ነው ገና ልጆች ያለን ወደ አዮማ የምትሄጅበት አካባቢ ላይ እኛ ኪነት እንሰራለን፣ ሙዚቃ እንሰራለን ከህፃናት ጀምሮ በዚያ አብረን ነው ያደግነው ማለት ይቻላል። ሰሜንና እኔ የምንተዋወቀው በ1970ዎቹ ባህር ዳር ነው። እኔም የግሻባይ ኪነት ቡድን አባል ነበርኩ። ከመስራች አባሎች አንዱ ነኝ። ማስታወቂያ ወጣ ሰማኸኝ በለው ያኔ 1978 ህዳር 11 ቀን ነው የግሻባይ የጎጃም ክፍለ ሀገር ግሻባይ ኪነት ቡድን የተቀላቀለው። ሰማኸኝ ባህር ዳር አብረን ነው ተወልደን ያደግነው። ከልጅነታችን ጀምሮ በሙዚቃው ዓለም አብሬ ሳልለይ እንደ እናት ልጅ እንደ ወንድምም እንደ ጓደኛም ነው አብረን የነበርነው። አንቱ ይየዋ እነሱ እኮ ልጆች ናቸው የጫወቱ በግእዝያቸው የተቸገረ የሚረዳ በተለይ ሰዎችን በማሰባሰብ አንድ ነገር ሲፈጠር ሰሜ ነው ቀድሞ የሚደውለው። እዚህ ቦታ እንደዚህ ተፈጥሯል አሹ የትነህ ነው የሚለው። እጅግ በጣም ጨዋ ታዋቂ ነው፣ ቀልድ አዋቂ ነው። በቃ ሰው እንዲያገኝ ይፈልጋል። በቃ ከስራ ውጭ ትርፍ ጊዜ ካለው የት ናችሁ እንገናኝ እንጫወት እሱ ያለበት ቦታ ላይ በቃ ግን ዞሮ ዞሮ አያመሽም ወደ ቤተሰቦቹ ነው የሚሄደው። ተጫዋች ነው። ቁጡም በሚሆን ሰዓት በጣም ተቆጪ ነው። አልደፈርም ባይ አይነት ባህሪ ያለው በዛው ልክ ደግሞ ደግነቱም ጋባዥነቱም እንብላ እንጠጣ የማለት አዝማሚያው በጣም ድንቅ ሰው ነው። ሰሜ በጣም ተጫዋች ነው። በሚያደርጋቸው ነገሮች ዝም ብሎ ለሽንገላ ሳይሆን በሚያደርገው ነገር ብታነጉሪበት ይስቃል። መልስ ደግሞ ሻርፕ ነው። ያንን ዲፌንስ ለመስጠት ለመከላከል ከፈለገ ይከላከልሻል። ለመሳቅም ከፈለገ ደግሞ ስቆ ታሳስቆ ያልፍሻል። መሳቅ ነው የሚወደው። በጣም ቀልድ ይችላል። እሱ ልታስቂው መተሽ የሚያስቅሽ ሰው ነው። እሸትና ወተት ከማይጠፋበት ይሄ ባላገር ከዘፈነ በኋላ ባላገር ነው የሚባለው። ሰሜ ባላገር ሰማኸኝ በለው አይባልም። እኔም አንተ ባላገር ነው የምለው ስጠራው አይቀመስም ባረባ ነገር ይላል። እሱም ኮራ ብሎ ጥርስ አያስገጥምም። በመሰረቱ ሰማኸኝ ባለበት ቦታ ምንም መቀዝቀዝ የሚባል ነገር የለም። በጣም ጨዋታ ወዳድ ነው። ለምንም ነገር ጉዳዩ አይደለም። ይሄ ማለት ለቤተሰቡ ደግሞ ትልቅ ቁም ነገር ትልቅ ትኩረት የሚሰጥ ልጅ ነው። ህይወቱም በስርዓት የሚመራ የነበረ ልጅ ነው። ለቤተሰቦቹም ትልቅ የተለየ ክብር አለው። እንግዲህ ውድ ባለቤቱ ወይዘሮ ገበያነሽ እኔም አውቃታለሁ። የባህር ዳር ልጅ ናት። እሷ ቀበሌ 1 ናት፣ እሱ ደግሞ ቀበሌ 3 ነው። ትውቃቸውንም በደንብ አውቃለሁ። እንግዲህ የልጅነት ባሏ ነው። እሱም እንግዲህ የልጅነት ሚስቱ ናት። ከዛን ጊዜ ጀምሮ እስካሁን ድረስ እጅግ በጣም
በፍቅር በመተሳሰብ እንደ ባልና ሚስት ሳይሆን በቃ እንደ ቅርብ ጓደኛ እሷም ከሱ ውጭ ሌላ የምታማክረው የላትም። እሱም እንደዛው ነው። እንደውም እሱ ይሻላል፣ እኛ አለን ካጠገቡ። እሷ ግን ማንም የላትም ከባሏ ከሰሜ ውጭ እና በትዳሩም እጅግ በጣም ትዳሩን አክባሪ በጣም ጠንካራ ለቤቱ ትልቅ ምሰሶ የነበረው ወንድማችን ነው። ፀሐይ የመታው ነገር አልታየባቸውም። 35 ዓመት በትዳር ፈጣሪ በቃችሁ ብሎ ሲለያያቸው በቀር በትዳር ነው የቆዩት ተከባብረው። ይሄም አንዱ ሌላው ማሳያ ነው። 4 ልጆች አሉት። 4ቱም የተማሩ ናቸው። የሚገርሙ አንዱ አርክቴክት ነው፣ 2ቱ መሐንዲሶች ናቸው። አንደኛው ደግሞ ምንድነው የተማረ ነው ኢኮኖሚክስ ኦር ማኔጅመንት። እነዚያ ነገር ናቸው። አስተምሯል። ቁም ነገረኛ ነው። ምልሽም ለዚያ ነው። ስራውን አክባሪ ነው። ስራ ወዳድ ነው። እንዲያውም አንዴ በመገናኛ ብዙሃን 3 ነገሮችን እወዳለሁ፣ የህይወት ፍልስፍና ምንድን ነው ተብሎ 3 ነገሮች ላይ ትኩረት ሰጣለሁ። 3 ነገሮች ይደንቁኛል። እነሱም አገሬ፣ ትዳሬና ስራዬ ናቸው። ከነዚህ ውጭ የተለየ የህይወት ፍልስፍና የለኝም ብሏል። በእርግጥ እስከዚህ ውጭ ምን የህይወት ፍልስፍና ሊኖር ይገባል? ሰሜ የተለዩ ባህሪዎች ነበር። ደግሞ ሩሩ ነው። ሙያተኛ ነው። በጣም ጥሩ ድምጽ ያለው በጣም ብዙ ነገር ከሱ የምንጠብቅ ሰው ነበር። ለቤተሰቦቹ በጣም ሩሩህ፣ በጣም ብሩክ። እኛ ባህር ዳር ነው የምንኖረው። ከኛ ጋር አብሮ ተሰባስቦ ሳቂታ ተጫወታ ሰው ነው የነበረ። በነጠላ ከሰራቸው ስራዎች በተጨማሪም ከሌሎች ሙዚቀኞች ጋር በጋራ ቀንቅኗል። አንቱ የዋ እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው የሚል ሀሳቡ የይሁኔ ነው መነሻው እና ሽማግሌ ሆኖ የተጫወተው ሰሜ ነበረ። በዚያ በጣም ታዋቂ ሆነ። ሰማኸኝም ይሁኔም በጣም የመጀመሪያውን በር የከፈተላቸው ዘፈን ይሄ ነው። አንቺ ችሎታው እስካለሽ ድረስ የሚንቅሰው አይደለም። በተለይ ማደንቅለት አንዳንድ ሙዚቀኞች አብሯቸው ከሚሰራ ሙዚቀኛ ጋር አልበም ይሰራሉ፣ ካሴታቸውን ይሰራሉ። በዚያውን እጅግ በጣም ይገርመኛል። አሁን የሆነ አልበም ላይ ተውኔት ግርማን የሰራለት ኪቦርድ የራሱ ኪቦርድ ተጫዋች ነው። ሙዚቃውን የሚያቀናበረለት ራሱ ነው። እንደነዚህ አይነት ድምፃውያኖች አዳዲስ ለሚመጡ ሙዚቀኞች መንገድ ይከፍታሉ እና ሰሜም ደግሞ በዚህ እጅግ በጣም ትልቅ አስተዋጽኦ የነበረው ትልቅ ባለሙያ ነው እላለሁ። ድምፁ እጅግ በጣም ፓወር ያለው የተለየ የድምፅ ቅላጼ፣ በተለይ ጉልበቱ ሁልጊዜ ሰሜ ሲዘፍን ጉልበቱ ተመሳሳይ ነው። አንዳንድ ጊዜ ሰው ያው ይደክመዋል፣ በእንቅልፍ በተለያየ ምክንያት ሊደክመው ይችላል፣ አንዳንድ ስራ በመብዛትም። ሰሜ ግን አብዛኛው ጊዜ በቃ ተመሳሳይ የድምፅ ቀለም ያለው፣ በዛ ላይ የተለየ የቅላጼ አጠቃቀም ሪትም ላይ ጎበዝ ነበር። በጣም ከሚገርመኝ ነገር ስፒከር እዚህ ጋር ተደርጎ አጋጣሚ ስፒከር ቢቆም እሱ በድምፁ መቀጠል ይችላል። ይሄ ምንም በቃ የታወቀበት የነበረ ገና ከልጅነቱ ጎጃም ባህል አዳራሽ ባህር ዳር ስንል ከግሽ አባይ ጋር አዮ ማኪነትም ሆኖ እያለ ክፍለ ሀገር አዮ ማኪነት በቃ ቢቆም መሳሪያ እዚህ ጋር ቢቆም እሱ በድምፁ ይቀጥላል። ይሄ በቃ የሱ ተፈታሰ ሰማኸኝ የድምፁ ጉልበትና የድምፁ ኃይል የድምፁ ቃናው የሰጠሽውን ዜማ አጉልቶ የማስቀመጥ አቅም አለው እና እነዛ ዘፈኖች አሁን ብዙዎችን ዘፈኖች ብታያቸው የሰማኸኝ መነሻዎቹ ራሱ ሰው አፍ ላይ የሚቀሩ ናቸው። ሁሉንም ዘፈን ሰማኸኝ ሲነሳ እነ ባላገርን ነው እነ ደቦት እንስራን ነው። አውዳመቱ ራሱ ቀላል አይደለም። እነ ማርዘነብ እነ ዘናበይ እነ ያዥኝ ሰው አፍ ላይ የሚቀሩት ለምንድን ነው? በደንብ አሳምኖ ስለሚዘፍና ግጥሞቹን ደግሞ አገላለጹ የተለየ ሙያተኛ ነው። በዳር ገላይ በተሳስ ውሃው ሳይሞላ ጣሻው ሳይጣስ ገላይ በጠር ዲስካው በተለይ በጥምቀት በዓል ላይ የተለየ አጨፋፈር ያለው እዛ ቪዲዮ ክሊፑ ላይ ተሽ እንደሆነ እንደዚህ እያሉ ነው የሚጨፍሩትና ዲስካው ከተማ ዲስካው እየተባለ ነበር የሚጨፈረውና ባህር ዳር አካባቢ በተለይ በጥምቀት
ሰሞን የሚጨፈር ራሱ አንድ የዘፈን ይዘት ነው የነበረው። እሱ ግን ሰፋ አድርጎ አካባቢዎችን እነ ሳር መንደር እነ አርቲቋጣን እነ ጎተራን ምንም እነ ሀጃሊ ሰፈር ያልጠቀሰው የለም። አብዛኛው ዘፈን በጣም አሪፍ ዘፈኖች ናቸው። እነ ባላገር፣ ኧረ ምኑን ሰጠሽ፣ ደቦት እንስራ። በተለይ እኔ ደቦት እንስራ ዘፈን ከነ ሙዚቃ ቅንብሩ ዳዊት መሰለኝ የሰራውና በጣም ለኔ ለየት ከሚሉብኝ የእሱ ስራዎች በቃ ቅድሚያ የምሰጠው ለሱ ነው። ደቦት እንስራ ወጣ ኮበሌ ደቦት ሰርተናል፣ ደቦት ዘህና ምናምን ነው ይባሉና ደቦት እንስራ እያለ የመስቀልን በዓል የወጣቱን የመስከረምን ተናፋቂነት የገለጸበት ነው። ደቦት እንስራ ውጣ ኮበሌ ነው የሚለው ደግሞ ከነዜማው ውጣ ኮበሌ ምናምን ልክ ዜማው ይሄ ወኔን የሚያነሳሳ ኮበሌውን ወይም ወጣቱን የሚቀሰቅስ ለመልካም ነገር ስራው ነው እሱ። በምናወራባቸው ጊዜያቶች ሁሉ ከሀገሩ ወጥቶ የመኖር ህልምም የለውም። ከሀገሩ ወጥቶ ለስራ ሄዶ ወደ ሀገር ቤት እስከሚመለስ ድረስ ነው የሚቸኩለውና እጅግ ሀገሩን ይወዳል፣ ትዳሩን ባለቤቱን ይወዳል፣ ሙያውን እጅግ ይወዳል። ሰማኸኝ ሁሌ ዘመን የማይሽረው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው ትልቅ አባባል ነው። ይሄ ራሱ ከዘፈኖቹ በላይ ሆኖ ርዕስ ለሰው ልጆች ማስተማሪያ ያለውም እንዳይኮራ እንዳይታበይ የሚያደርግ ነው። አንደኛውና መቼም ጊዜ የማይሽረው ስራው ባላገር የሚለው ነው። አሁን ብዙ ጊዜ እንደሚታወቀው ባላገር ማለት የኋላ ቀርነት ምልክት እንደው ያልሰለጠነ እንደማለት ነው። ይሄ ያልሰለጠነ ማለት አይደለም። ባላገር ነው በቁምጣዬ እንደኋላ ፍር ልብ አልባላገር ብሎ ነው የወጣው። በጣም የሚገርም ነገር ነው እና ህዝብ በጣም የወደደለት ዘፈን ነው እሱ። ባላገር መሰደቢያ አይደለም። ባላገር ማለት አንተን አርሶ የሚቀልብህ የነፍስህ ዋልታና መከታ ነው። ባላገርና አትስደበው የሚል መልእክት አለው በዚህ ውስጥ። በአማርኛ ከተሰሩ ስራዎቹ በተጨማሪም በሌሎች ቋንቋዎቹም ሙዚቃዎቹን አበርክቷል። ደቦት እንስራ፣ ባላገሩ፣ ዝናቡን፣ ያዥኝ፣ ዲስካውና ሌሎች ተወዳጅ ስራዎቹ ናቸው። ሰሜ ባለ ሀገርነቱን የኖረ ነውና በ1977 በተከሰተው ድርቅና ረሃብ በእንስፍስፍ አንጀቱ እኔ ልንከራተት እያለ አዚሟል። ለኛ የሚተርፈው ሊቀምሰው ጠፋ ያ ወገኔ። አሁን ወደዚህ ወደ ክብደት መቀነሱ ጊዜም እንደዋወላለን እና ምንድነው ያለኝ እስካሁን ለምን ቆየህ እንደዚህ አይነት ይሄን ውፍረት ማውረድ እየተቻለ ለምን ቆየህ ብዬ ጥያቄ ያቀረብኩለት ግድ የለህም አለኝና በራሴ ድካምና ስንፈት ነው ይሄንን ካመጣውና በደንብ ኪሎ ላይ ከደረስኩ እንደውም እንደ ማሳቀም ያደረገኝ በአንተ ደረጃ ሲሆን አብረን አንድ ጋራ የባህል ዘፈን የምንሰራበት ጊዜ ይፈጠራል ብዬ አስባለሁ ያለው ነገር በወቅቱ ቀልድ ይመስላል፣ ግን ሊሆን የሚችል ነገር ነበርና ነፍሱን በአጸደ ገነት ያኖርልን። አስታውሳለሁ የባላገር ፍቅር የሚባል ብሔራዊ ቲያትር ላይ የታየ አንድ ተውኔት ነበር። በህዝብ ዘንድ ከፍተኛ ፍቅር ተወዳጅነት የነበረው እና እዚያ ላይ መሪ ተዋናይ ነበረ ሰሜ። ባላገር ነው፣ ባላገር ፍቅር ነው። ሰሜን የመሰለ ባላገር አስቀምጠሽ ገጸ ባህሪ ፍለጋ የማንን ትሄጃለሽ? ተዋናይ ፍለጋ ሆኖ ነበር የተጫወተው። ሆኖ በጣም የሚያምርበት ነበር። ሰው ሁሉ ነበር ልቡ እስከሚፈርስ የሚስቀው። ምክንያቱም ዘየውን ያውቀዋላ። ከአርሶ አደሩ ጋር አብሮ የኖረ ነው። አርሶ አደር ፍቅሩ አልተለየውም፣ ከውስጡ አልወጣም። አንዴ በ1995 ዓመተ ምህረት
ሐምሌ 7 ይመስለኛል ካልተሳሳትሁ የመኪና አደጋ እዚህ እንትና ያገኝ ባምቢስ ድልድይ ላይ ከጓደኛው ጋር ከሌሊቱ 10 ሰዓት መኪና እየነዳ እያለ እዚያ ድልድይ ውስጥ ገቡ። እሱ እንዳጫወተኝ ትራፊክ አይነት የለበሰ ሰው መንገድ መራኝ ወደዚህ ክድያ ላይ ነው እና እንዳልጋጨው ብዬ እንደዚህ ጥፍስን ገባሁ። ከዚያ በኋላ አላውቀውም ራሴን ሆስፒታል ውስጥ አገኘሁት ነው የሚለው። ኖኪያ 3310 የምትባል ስልክ ነበረች። ስትወድቅ ምንም አትሆንም። ሰሜም እዚያ ድልድይ ወርቆ ምንም ሳይሆን ሳይጫር ነው ብቻ ያው አእምሮ ስተዋል በድንጋጤም ጭምር ሊሆን ይችላል። ምንም አልተጫረም እዚያ ውስጥ እዚያ ገደል ገብቶ። ስለዚህ ሰሜ ባላገር ተብላ ነበር ያቺ ስልክ። ሰሜ ነው ስልክ የያዘው። ኖኪያን ሰሜ ብለውን ነበረ። ያም ድልድይ በነገራችን ላይ አሁን ይሄ ባምቢስ ድልድይ ይባል የነበረው ሰሜ ድልድይ ነው የሚባለው። ሙያውን ይወዳልና የሙያ ሰው ነውና በሙያውም ደግሞ እጅግ በጣም የሚያከብሩት የሚወዱት እዛው ታራሚዎች አሉ። የሱ የሙያውን ልምዱን ያካፈለበትና ትምህርት የሰጠበት ሁኔታም አለ። ስለ ህዳሴው ግድብም ሙዚቃውን እኮ የዘፈነው እዛው እስር ቤት ሆኖ ነው እና ለታራሚዎች በጣም አቅሙ በፈቀደው መንገድ ሙያ አስጨብጧቸዋል፣ ግንዛቤ ሰጥቷቸዋል። ሰማኸኝ እንግዲህ ከሰራው ስራ አኳያ እንደ ስራው እንደ አቅሙ ሐውልት ሊቆምለት ይገባል። ያ ሐውልት እንዲሁ አይደለም። እሱ ኦልሬዲ ወደማይቀረው ዓለም ሄዷል። ግን ለቀሪ ትውልድ ወጣቶች፣ ታዳጊዎች የሱን ፈለግ ለሚከተሉ ትምህርት ከሱ ማግኘት ለሚፈልጉ ሰዎች ሐውልቱ ሲኖር ማን ነው ይሄ ይላሉ። ሰማኸኝ በለው። ሰማኸኝ ምንድን ነው? ምን ሰርቷል? የሚለውን ነገር በአሁን እንኳን ቴክኖሎጂ ባፈራው ጎግል አድርገው የሱን ስራዎች እንኳን ለማግኘት መጀመሪያ ሐውልቱ መቆም አለበት። ሐውልቱ ካልቆመ ሰማኸኝ የሚባል ምስል ከየት ታገኛለሽ? ልበልሽ ነቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሙን